ዛሬ እንግዲህ በቀላሉ የፊንጢጣ ላይ ኪንታሮት ሲያጋጥም ያው በተለምዶ ኪንታሮት ስለምንለው ነው እንጂ የደም ስር ብግነት ሲኖር ነው ይሄ የጤና ችግር የሚፈጠረው። በቀላሉ በቤታችሁ ውስጥ ናችሁ በዚህ ተክል እንዴት እንደምታክሙት አሳያችኋለሁ። ዮሐንስ ሽፈራው ነኝ። አብራችሁኝ ቆዩ። በሀገራችን በየትኛውም የአየር ንብረት በቅሎ የምናገኘው ከ28ቱ የእሬት አይነቶች በዝርያ እሬት አንዱ ነው። 28 አይነቶች ይኖሩታል፣ ግን ዝርያው አንድ ነው፣ እሬት ነው። የዚህንን ጀል በመጠቀም ፊንጢጣ ላይ የሚወጣ የደም ስር ብግነቶችን ወይም እኛ በተለምዶ ክንታሮት የምንለውን የጤና ችግር ማስወገድ እንችላለን። እሱን ነው ማሳያችሁ። እንግዲህ ከዚህ በፊት በነበሩኝ የቲክቶክ ፕላትፎርም ላይ የተለያዩ መረጃዎችን አካፍያችኋለሁ። ቤታችሁ ላይ ሆናችሁ ችግሩን ማስወገድ ትችላላችሁ እያልኩ ዛሬ የማያዳግም መፍትሄ ነው የምነግራችሁ። ሁሌም ንጹህ ለማድረግ እሬቶችን በምትቆርጡ ሰዓት እንደዚህ ማስወገድ ይኖርባቸዋል። ከፍተኛ የሆነ ፕሮቲን ይዘት ስለሚኖረው ይህ መርዛማም ሊሆን ስለሚችል ማስወገድ ይኖርባቸዋል። ጠርዞችን በሙሉ ማለት ነው። እሬት ሲዘጋጅ ሁሌም ጠርዙን ማስወገድ ይኖርባቸዋል። የሾሁ ጫፍ በሙሉ ሙሉ በሙሉ እንደዚህ ታስወግዳላችሁ። ካስወገዳችሁ በኋላ እያንዳንዱን ቀስ በቀስ ጀሉን ቀስ አድርጋችሁ በዚህ መልኩ እንዲህ ካወጣችሁት በኋላ ጀሉን ወደምትፈልጉት ቦታ በነገራችን ላይ ይህ ጀል መደብ 2 የምንለው የስኳር አይነት ትሪት ያደርጋል። ይሄንን ነው ሰብስባችሁ የምታደርቁት። ከደረቀ በኋላ ምንም አይነት ባክቴሪያ እንዳይዝ፣ ነፍሳት እንዳያርፍበት በጥንቃቄ ቤት ውስጥ ብታደርቁት ይመከራል። ታይፕ 2 ስኳር ያለባቸው ሰዎች ይህንን ፓውደር አዘጋጅታችሁ ጧት ጧት ሁሌም አንዳንድ ማንኪያ በንጹህ ውሃ 1 ብርጭቆ ላይ እየበጠበጣችሁ ብትወስዱ የስኳር ባላንሳችሁን ኖርማል ያደርግላችኋል። በዚህ አጋጣሚ ይሄንንም መፍትሄ መጠቀም ትችላላችሁ። ወደ ቀደመው ሀሳቤ ስመጣ የደም ስር ብግነት ብያችኋለሁ። ሁሉም ሰው አሁን ላይ እየተሰቃየበት ያለው የጤና ችግር ነው። ሲያጋጥም ደም ረግቶ ታችኛው ላይ እበጥ ሲይዝ ወደ ሀገር በቀሉ ሕክምና ስትሄዱ ወደ ባህል ሕክምናው በባለፈው አጋርቻችኋለሁ። የመኪና ባትሪ አሲዱን ሰልፈር አሲዱን በሲሪንጅ ተስባችሁ ትወጉታላችሁ። እንዲሁም ደግሞ አዟረግ የተባለ ተክል እንድትቀቡት ተደርጎ ቆስሎ እንዲወገድ የሚያደርጉበት እሱ አደገኛ ስለሆነ አትሞክሩት፣ አትሂዱበት። በዘመናዊ ሕክምናውን ብናየው ኦፕራሲዮን ተደርጎ ችግሩን ለማቅለል ይታሰባል። እሱም ቢሆን አድቫንስ አይደለም። ፊንጢጣችን ተለጣጭ ቱቦ ስለሆነ ቀጫጭን የደም ስርና ቀጫጭን ጡንቻዎች ስላሉት ያንን ስርዓት የሚያቆመው ከሆነ ይህ ስርዓት በአግባቡ ባለመከናወኑ የሚደርስብን ከፍተኛ ጫና ስላለ ጥንቃቄ ብታደርጉ፣ በዚህ አይነት መንገድ ግን ጫናውን ቀንሳችሁ ችግሮቻችሁን በቀላሉ መፍታት ትችላላችሁ። አንድ እንደዚህ አይነት ጨርቅ ነው የሚያስፈልጋችሁ። በደንብ አድርጋችሁ መለወስ። ለምን ጀሉን እንዲይዝላችሁ ጨርቁን የማቅ ጨርቅ ተጠቀሙ። ንጹህ የማቅ ጨርቅ ጀሉን በደንብ አድርጎ ይይዝላችኋል። ከያዘላችሁ በኋላ ልክ ይሄ የምትመለከቱት እያንዳንዱን ጨርቅ እናንተ እንዲህ መለወስ ትችላላችሁ። ከለወሳችሁት በኋላ እንደዚህ መጠቅለል ነው። ጀሉን በደንብ አድርጎ ከማገው በኋላ ማታ ማታ በምትተኙ ሰዓት ለ2 ሰዓት በፊንጢጣችሁ ውስጥ ታስገቡትና ታቆዩታላችሁ። 2 ሰዓት ከቆየ በኋላ እያወጣችሁ ማስቀመጥ። ጧት ጧት
የተፈጥሮ ጨው ለብ ያለ ውሃ ላይ ለብ ስታረጉ ከሰውነት ሙቀታችሁ ጋር እኩል የሚሄድ ውሃ ላይ የተፈጥሮ ጨው ትጨምራላችሁ። ወይም በተለምዶ ጥሬ ጨው የምንለውን ከጨመራችሁ በኋላ በሱ መታጠብ ነው። እንግዲህ በዛው ዕለት በባዶ ሆዳችሁ የምትወስዱት ጀል ያለው የፌጦ ፍሬ 3 ከዛም በላይ 1 ጥርኝ ቢወሰድ ይመከራል። የአንጀት ብግነታችሁን ትሪት እንዲያደርግላችሁ፣ ድርቀታችሁን ትሪት እንዲያደርግላችሁ በባዶ ሆዳችሁ የፌጦ ፍሬ ተወስዱና ውሃ መጠጣት ነው ለተከታታይ 7-8 ቀናት። እንዲሁም ደግሞ ረጅም ጊዜ ቢባል እስከ 14 ቀናት ብትሞክሩት ይህንን የጤና ችግር በቤታችሁ ሆናችሁ መቅረፍ ትችላላችሁ። የሚከለከሉ የምግብ አይነቶች ደረቅ የምንላቸውን በዘይት የተጠበሱ የምግብ አይነቶችን አለመመገብ፣ ጥሬ ስጋ አለመመገብ ይመከራሉ። እንዲሁም ደግሞ ሙዝ ለአንጀት ድርቀት መንስኤ ሊሆኑ የሚችሉ ወይም ለሰገራ ድርቀት መንስኤ ሊሆኑ ይችላሉ የሚባሉ ምግቦችን አለመመገብ ሁነኛ አማራጭ ነው። አልኮሎችንም ቢሆን አቃጣይ የምንላቸውን የአረቂ ዘር የምንላቸውን የታሸጉ ምግቦችንም አለመመገብ ችግሩን ለዘለቄታው እንድትፈቱ ያደርጋል። ክንታሮት ሲባል ከ9 አይነት በላይ የክንታሮት አይነት ይኖራል። ግን የፊንጢጣ ኪንታሮት ደም ሲረጋ የሚመጣ ችግር ነው። ብግነቱ እየተባባሰ በሚሄድ ሰዓት የራስ ምታት ሊኖረው ይችላል። የጀርባ ህመም ሊኖረው ይችላል። የባት ስር ህመሞች ሊኖሩት ይችላል። እግር ስር ሊቃጠል ይችላል እና ሆድ መነፋት፣ ጋዝ መያዝ ሊኖረው ይችላል። እንደነዚህ አይነት ሲምፕተሞች ካሉባችሁ ያው ሄሞሮይድ አለ በውስጣችሁ ማለት ነው እና አጠቃላይ የአንጀት ስርዓታችሁንም በዚህ መልኩ ማከም ይቻላል። ዛሬ ይሄን የሚመስል መረጃ አጋርቻችኋለሁ። ወደፊትም በዚህኛው ፕላትፎርም የምትፈልጉት የጤና መረጃዎች እንዲሁም ማህበራዊ ሰዎች ካሉ ሙሉ በሙሉ ጥርት ባለ መልኩ እንዲደርሳችሁ ከፈለገ ኮሜንት ቦክሱ ላይ ማስቀመጥ ትችላላችሁ። ያው በፈቃደኝነትና በፍላጎት ስለማደርገው ይህንን ተግባሬን እናንተም እንደ ግዴታ ባታዩብኝ ያ የኔ ኃላፊነት ነው ብዬ ካመንኩ ሁሌም ለሰው ልጅ ያስፈልጋል ብዬ የማምንበትን ነገር አንድ እንደ ዶክመንተሪም ስለሆነ በመረጃ መልኩ እንዲተጠናቅሮ ሲቀርብ ማንኛውም ሰው ለችግሩ መፍትሄ ቢያገኝ ትልቁ ደስታዬም ሲሆን ጠይቁኝ፣ ይዤላችሁ እመጣለሁ። ቲክቶክ ላይ የነበረውን ነገር ይሄ አልገባንም ይብራራልን፣ በዝርዝር ዲቴይል ንገርን፣ አጠቃቀሙን አዘገጃጀቱን የምትሉ ከሆነ ይሄንን ገጽ ለሌላው በማጋራት ሼር እያደረጋችሁ እናንተም ትብብራችሁን አሳዩኝ። ከዚህ በፊት በዛኛው ፕላትፎርም የነበረውን ተግባሬን እቀጥላለሁ፣ አራዝመዋለሁ። ሌላም ጥያቄዎች ካሉ ወደኋላ ስለማልል ብቻ እኔ የኔን ከተወጣው እናንተም የኔን ተወጡ ነው እምለው።